ሰላም አለይኩም ውድ ኢትዮጵያውያን ኤርትራውያን፣ እኔን የምትሰሙ አንዳንድ ሰዎች አለ አይደለ? እንግዲህ እንደምታውቁት እኔ ጆርናሊስት አይደለሁም ነው አምና ተነትናለን። በዚህ ወቅት ኢትዮጵያውያን ኤርትራውያን ለመጨረሻ ጊዜ ችግራቸውን የሚዘጉበት ታይም ስለሆነ ሰዎች በደንብ መደማመጥ ይኖርብናል ማለት ነው። ኦኬ ዝም ብሎ በወንብልና በዱርዬነት የሚሆን ነገር አይደለም። ህዝብ በጠቅላላ ባለም ውስጥ አውቆታል። የሚሰራው ስራ በጣም የጭቅላት ስራ ነው። ኤኒዌይ ጽምዶ ሰዎቹ አሁንም ጽምዶ ውጤት አምጥተዋል። ትግራዮችና ኤርትራኖችን ምንም ሰላም እንዲሆኑ አድርጓቸዋል። እዛ ውስጥ ገብቶ ለመበጥረት ነው የምፈልግ። ጽምዶ ወያኔና ፋኖ በደንብ አድርገው እንዲህ አይነት ነገሩን በዝግታ እንዲረዳጁ ወደዛ የወሰዳቸው ጽምዶ የሚባለው ነገር አፋርንና ትግራይን አስማምቶታል ሰዎች። አሁን ደግሞ ጽምዶ የሚባለው ነገር በማይንድ ዋይዝ የኦሮሞ ህዝብ እንደሚገባበት የታወቀ ነው። በውጭ ደግሞ ሱዳን፣ ሶማሊያ፣ ኤሪትሪያ፣ ጅቡቲ እና ኢጅፕት ምናምን ገብተውበታል። እዚህ ጽምዶ ውስጥ ኢጅፕት የሚባለው ሀገር ጠላት አለማድረግ ነው፣ መመለስ ነው የሚያስፈልገው። ሰዎች እየተፋጠጡ መኖር አያስፈልግም። ግድቡን ተሰርቷል ኦልሬዲ። ስለዚህ ሌላ ፕሮብለም አለማምጣት የሆነ ሆኖ ይሄ ነው የኢትዮጵያ መንግስት ሆኖ ባቡር አመጣለሁ ምናምን አመጣለሁ እያለ የሚያሽካካው ልጅ ይሄ ነው አይደለ? እዚህ ጋር የደረሰን ሌላ አዲስ ደስ የሚል ወሬ አይደለም፣ መጥፎ ወሬ ነው። የደረሳቸውን ነፍስ ለማዳን የሚሰሩ ወንድሞችና እህቶች በብልጽግናው ጭካኔ በግፍ የገደላቸው ዶክተሮች ነው ስማቸው ይፋ የተደረገው። የአብይ አህመድ አፋኝ ቡድን ባለፉት 7 ዓመታት ብቻ እጅግ በጣም ብዙ የጤና ባለሙያዎች ገለዋል ነው የተባለው። እድሜ ልካቸውን ነፍስ ለማዳን የሚሰሩ ወንድሞችና እህቶቻችን ነፍስ በላው አገዛዝ በግፍ የገደላቸው የአማራ ዶክተሮች፣ አንደኛ ዶክተር በኃይሉ እውቁ የሰርጀሪ ሕክምና ባለሙያ ዶክተር በኃይሉ እሁድ ጠዋት ከአዲስ አበባ የጠዋት ሩጫ በማድረግ ላይ ሳሉ ግድያ እንደተፈጸመባቸው ታውቋል። ሁለተኛ ዶክተር ኤልሳቤት ተሾመ በሚያዝያ 14 2016 ዓ.ም በደብረ ማርቆስ ከተማ ምስራቅ ጎጃም ዞን የአብይ አገዛዝ ኃይሎች ዶክተር ኤልሳቤት ተሾመን ከስራ ወጥታ ወደ መኖሪያ ቤቷ እየተመለሰች ባለችበት ነው በጥይት መጥተው መግደላቸው የተረጋገጠው። ሶስተኛ ዶክተር ገብረ ሚካኤል ወልደ አማኑኤል ሚያዝያ 16 2017 ዓ.ም በሸዋ ጠቅላይ ግዛት መራቤቴ አውራጃ ከአለም ከተማ በቅርብ ርቀት ላይ ልዩ ስሙ ማጋሳ ቀበሌ ማሳለሚያ በተባለ ቦታ መከላከያ በህዝብ ማመላለሻ ሚኒባስ ተሽከርካሪ ላይ ጠዋት 2:30 በከፈተው ጥቃት ነው የዓለም ከተማ እናት ሆስፒታል ከፍተኛ የህክምና ባለሙያ የሆነውን ዶክተር ገብረ ሚካኤል ወልደ ሚካኤልን የ1 ዓመት ጨቅላ ህፃንና 8 ሰዎች የገደላቸው። አራተኛ ዶክተር አንዱዓለም ዳኜ በጥር 24 2017 የኦሮሞ ብልጽግና አገዛዝ ወታደሮች በአማራ ክልል ባህር ዳር ከተማ ዶክተር አንዱዓለም ዳኜ የተባለውን ሰላማዊ ሰው መግደላቸው ይታወቃል። አምስተኛ ዶክተር ሜሪ አበበ በጎንደር ዩኒቨርሲቲ ጀማሪ ዶክተር። ስድስተኛ ዶክተር ጥበቡ አለነ ጥቅምት 9 2017 በጎንደር ዩኒቨርሲቲ ሪፈራል ሆስፒታል የሁለተኛ ዓመት የጠቅላላ ቀዶ ህክምና ሐኪም የነበረ ዶክተር ጥበቡ አለነ ከሆስፒታሉ በር ፊት ለፊት በአገዛዙ ተገሎ ተጥሎ የተገኘ። ሰባተኛ ዶክተር እስራኤል ጥላሁን በአገዛዙ እስረኛ በመሃል አዲስ አበባ ቦሌ በጥይት ግንባሩን ተመቶ የተገደለ። ስምንተኛ ዶክተር ሜሮን ደምሌ አዲስ አበባ የተመረቀች የህክምና ዶክተር ጸጋው ስሜነህ ጥር 26 2018 ዓ.ም የአገዛዙ ቅጥረኛ ወታደሮች ከሚሰራበት ስፍራ እየደበደቡ ወስደውት በዕለቱ ከምሽቱ 4 ሰዓት ላይ በጥይት ደብድበው የገደሉት። አስረኛ ዶክተር አቤነዘር ጌታቸው ጎንደር ዩኒቨርሲቲ 3ኛ ዓመት የቀዶ ህክምና ተማሪ የነበረ። 11ኛ ዶክተር ሄኖክ ተስፋዬ ህዳር 21 2016 ዓ.ም በአማራ ክልል በደቡብ ወሎ ዞን ደላንታ ወረዳ በምትገኝ ወግል ጤና በተባለ ቦታ በአምቡላንስ ላይ በተፈጸመ የድሮን ጥቃት የተገደለ። 12ኛ ዶክተር በእውቀቱ አንዳርጌ በባህር ዳር ዩኒቨርሲቲ የህክምና ጤና ሳይንስ ኮሌጅ 6ኛ ዓመት የህክምና ዶክትሬት በመማር ላይ የነበረና ሌሎችንም የአማራ ልጆች የብልጽግናው ኃይል መግደሉ ነው። ተመሳስና ሰዎች ምን በላችሁ እንግዲህ በዛ እኮ አሁንማ ለመድ ነው እኮ። አንዱ ተንጠልጥሎ ተገደለ ይባላል፣ አንዱ ተቆረጠ ይባላል፣ አንዱ ብልቱን ቆረጡት ይባላል፣ አንዱ ተቃጠለ ይባላል፣ አንዱ ምናምንና ዳክመንተሪ የሆነ ነገር ተሰብስቦ ዓለም የሚያየው ነገር ማድረግ አለባቸው ኢትዮጵያንስ። እኔም በተቻለ ይመጣል ሰዎቹ እንደነሱ ዝነኛ አይደለሁም እንጂ የሆነ ሆኖ ይሄ ነው ሰው
ይሄ ነው ባህል አመጣለሁ ምናምን እያለ የሚቀዘቀዘው። ስለዚህ አሁንም ቢሆን በጽምዶ ብቻ ነው የምናሸንፈው። በጣም አዝናለሁ ለቤተሰቦች ለተጎዱት፣ በጣም ነው ማዝነው። እውነቴን ነው። እንዲህ አይነት ምንም ነገር የማይገባ አይነት ጭካኔ እያስተጋቡ ናቸው። ኢትዮጵያን ያሳዝናል በጣም። እስኪ እዚህ ጋር የሚባለው ነገር በጣም ኢምፖርታንት እንደሆነ ማወቅ አለብን ሰዎች። አሁን ፕሮፌሰሩ አስመራ ውስጥ ያደረጉት በአማርኛ ነው የምላቸው ያለሁት። እንግዲህ ለሁላችን ፍሬም ያመጣት ሰው መደገፍ እንዳለብን እና ይሄ ጽምዶ የሚባለው ፊሎሶፊ የአወርድ ሲኢት ፊሎሶፊ እንዴት አድርገው እንደሚያደርጉት የጅማ ዩኒቨርሲቲ ቻንስለር የነበሩ አሁን በእስር የሚሳቀቁ ሰው ናቸው። መጽሐፉ ምንድን ነው የሚለው? የተጠለፈው ለውጥ። ምድረ ፖሊስ ይሄ መጽሐፍ የሚሸጡትን ልጆችን መንገድ ላይ እያሳደዱ መጽሐፉን ይወስዳሉ ምናምን። መጽሐፉ 1000 ብር ገባ። በመጀመሪያ ይሄን ሰውዬ ያወቁት እነሱ ናቸው። መጣ 2018 አፕሪል ገፋ ብሎ ለማን ከመግፋቱ በፊት መጽሐፍ ይወጣል አዲስ አበባ። ጸሐፊው የጅማ ዩኒቨርሲቲ ቻንስለር የነበሩ አሁን በእስር የሚሳቀቁ ሰው ናቸው። መጽሐፉ ምንድን ነው የሚለው? የተጠለፈው ለውጥ። አሁን መስራት አይቻልም፣ ጦሩ መጥቶ ይዘርፋል፣ ሴት ይደፍራል፣ የእርሱ ስፔሻል መረጃዎች አሉ። ውጭ ያለው ኦሮሞ ከተናገረ ፎቶግራፉን ያነሱና አፈላልጎ ቤተሰቦቹ ባሉበት ቀበሌ ድረስ ሄዶ ቤተሰቡን ይገላሉ። በፍጹም አልገባውም። ድሮ ቴክኖሎጂ እንደዚህ ሳይገሰግስ ሲያደርግ የነበረው የሰው ልጅ ያኔ በጣም ዝም ብሎ በብትር በምናምን የሚገልበት ታይም ውስጥ ያለው ሰውየው የሚገባው አይደለም። ስለ ናርሲስት ነው፣ በሽተኛ፣ በደንብ የታመመ ሰው፣ ስሜት የለው፣ ራሱን የሚጠላ አንድ የሆነ ክሪሚናል። እኔ 6 ሰዎች አውቃለሁ። እናቱን ናቸውና አባቶቻቸው ደግሞ በጥይት ቢገሉ መስለ አሰቃይቶ በሳንጃ ምናምን ይሰቅሏቸውና ሰው ጠርተው ተመልከቱ፣ እንደዚህ ነው የምትሆኑት። ቤቶች እኮ ናቸው። አህያ ላይ ጭነው የሚሄዱ ሰዎች ሬሳ አህያ ላይ ጭነው አንጠልጥለው ፊት የሚመቱ የሚገርም ብልት የሚቆርጡ ሰዎች፣ የተከበረውን የኦሮሞ ሕዝብ ያረከሱ ርካሾች፣ ድሮ ሽፍቶች ያደረጉት የነበረ ነገር በመንግስት ደረጃ የሚያሳፍር ነው። ሬፕ አፕሩቭ የሚያደርግ መንግስት፣ ሴቶች ሬፕ የተደረጉት በወንድ ነው፣ እኛ ግን የተገደልነው በጥይት ነው ብሎ የሚናገር ሰው የሚያሳዝን እኮ ሳቬጅ ቬሪ ሳቬጅ ያልሰለጠነ ሰቃይቶ በሳንጃ ምናምን ይሰቅሏቸውና ሰው ጠርተው ተመልከቱ፣ እንደዚህ ነው የምትሆኑት። በጣም ሳቬጅ በሆነ ወይ እና ሚዛም ካሄደው ጦርነት ልነግርህ አልችልም ወንድሜ። ሴቶች ይደፈራሉ፣ ልጃገረዶች ጦታቸው ይቆረጣል። የሚገርም አይነት ሌጋሲ እኮ ምን አይነት ፍላጎት ነው ይሄ? ጡት የመቁረጥ ፐርቨርሽን ታውቃላችሁ ሰዎቹ። አንዳንዱ ጣት የሚያሻፍለዋል፣ ጆሮ የሚያሻፍለዋል። ጡት መቁረጥ በሴክስ እኮ ነው። ያችን ልጅ ያደረጓል በሴክስ። የሞተ ሬሳ እዛ ጋር የሚሰጋሰቡ ሰዎች ናቸው እኔ እንደሚመስለኝ። ይደፈራሉ፣ በድሮን ይደበደባሉ። ትምህርት ቤት የለም፣ ክሊኒክ የለም፣ ታክስ እሱ መሰብሰብ አይችልም። ምስለኔ አማሮቹም ለሱ አሽከር ሆኖ የሚሰሩትም ግማሾቹ ሸሽተው አዲስ አበባ ገብቷል። የአማራ ክልል ኦልሞስት በ80 እና 85% ቶታሊ ከእጁ ወጥቷል። ክልል ከፈረሰ የሀገሪቷ ትልቁ ክፍል በእጁ ላይ የለም። ስለዚህ ነው የሚያዋጣቸው ወደ ጽምዶ መጥቶ ረጋ ብለው ጭንቅላታቸውን በደንብ አስተካክለው ለራሳቸውም ለልጆቻቸውም ለዘመዶቻቸው
ጥቂት ፍርፋሪ የሚያገኝ ካለ ፍርፋሪ አይጠቅምህም። አገርህ እየጠፋ ነው፣ ህዝብህ እየጠፋ ነው። ትግራይ ፈርሷል፣ ያዝልኝ። ይሄ ትልቅ የኢትዮጵያ ክፍል ነው። ሌላ የፈረሰው ደግሞ የአፋር ክልል። አፋር ባለፈው ስርዓት መሬቱም ንብረቱም ምኑም ተዘርፎ ዘበኛ ነው ባገሩ የሆነው። አሁን ግን አፋሮች ነቅተው ለመጀመሪያ ጊዜ ታጥቀው የጽምዶ አባል መሆናቸው ትልቅ ንቃት ነው። ሰዎቹ ይሄ ጽምዶ የሚባለው ነገር ፊሎሶፊ ነው፣ ፍልስፍና ነው። ውጤቱ ብያየ ነው፣ እሳቸው ብያዩት ነው። ኦፍኮርስ ወንድሜን አንተ ነው ምለው በኔ ሜጋ ያለ ሰው ሊሆን ይችላል። ስለዚህ ወንድሜን የተማረውን ወንድሜን ስሙት ሰዎች። ጽምዶ የሚባለው ለሁላችንም ሰላም የሚሰጥ ነው። በትግራይና በኤርትራ ላይ ሰርቷል፣ በሰፈራችን ሰርቷል፣ አቃጅቶታል ገዳዩ። ስለዚህ ካሁን በኋላ እንደዛ አይነት ግድያዎች የሚያደርግ መንግስት አረዶ ማወገድ ያለብን። ስለዚህ ጽምዶ የሚባሉ ፖለቲካል ፊሎሶፊ ነው የሁላችን መድኃኒት፣ ለሁሉም ይጠቅማቸዋል። አንድ ላይ ሆኖ በዚህ ጽምዶ ሲራመዱ አዲስ ቤት እየሰሩ ይመጣሉ፣ ይተዋወቃሉ። የአንድ ሀገር ሰው ናቸው። የቀጠና ጽምዶ በሁለት ነው። በሀገር ደረጃ ኢትዮጵያኖች ጽምዶ ፈጥሮ፣ በቀጠና ደረጃ ደግሞ እኛ የቀጠና ህዝብ ነን፣ ኤርትራኖች፣ ኢትዮጵያኖች፣ ሶማሌዎች፣ ጅቡቶች ምናምን ሰፈራችን እንዳይበጣበጥ አብረን መከላከል እንችላለን። እኮ ነው ነገር ነው። ጽምዶ እኮ የሚባለው እኮ የአማሮች ስብስብ አራቱም እኮ ጽምዶ ነው የሚባለው። ጸመዱ፣ መጥመድ፣ መጥመድ፣ ተጣመዱ፣ ተስማሙ። በአይዲያ ከተስማሙ ከትግሬዎቹም ጋር እንደዛ ሰዎች በጣም ጠላሉ። ለምንድን ነው ከዚህማ ካልተማር ምንድን ነው እኛ እንስሶች ነን? ምንድን እንደዚህ ሆነን መኖር አንችልም። በትግራይና በኤርትራ በኩል ያለው ጦርነት ኮምፕሊትሊ ማለት አለ። የመሬት አይደለም። የኤርትራ መንግስት ለቆላቸዋል። አሁን ትግራዮችን መጥተው እንዲሰሩ እኛ እሱ አይደለም ፕሮብለም። ጽምዶ ነው የሚያዋጣን ሁላችንም። የወንበዴ መጨፈሪያ እንዳንሆን የሆነ ሰው መጥቶ የኤርትራ ባህል ብሎ ማመጣው ነገር ውስጥ እየገባ የሁሉ መከራ ከሚመጣ ጽምዶ ያዋጣናል። ስለዚህ ይሄ ዘቤት ፊሎሶፊ ነው ለሁላችን። አማሮች ባሉበት፣ ኦሮሞዎች ባሉበት፣ ትግራዮች ባሉበት እኛ ኤርትራውያንስ ፕሮብለም አለን። አፋሮችን መጨረሻ እርስ በርሳቸው ነው። 12 ጦርነት የሚደረግበት ቦታ ኢትዮጵያ ውስጥ አለ ጽምዶ ሌላ ነገር መስራት አይቻልም። እሱ ደግሞ ትልቁ ሌላ ጽምዶ ነው። አብረን መኖር አለብን። ከዛ ወፍራም መንገድ ጨለማ እንወጣለን። ከጨለማ ስንወጣ ቀስ ያለ ነው ብርሃኑ የሚመጣው። ጨለማው እያለቀ ነው፣ የጊዜ ጉዳይ ነው። ቅድም መጀመሪያ ላልኩ አላልፍ ያላት ወፍ በመስከረም ታውራለህ። አብይ እሱ ፋኖን የኤርትራ መንግስት ነው የሚል አመለካከት ዲቨሎፕ ያደርጋል። አሁን 2 ዓመት ከ5 ወር ነው። እንኳን ፋኖን ሱሬውና መቀነቱን ሊያስፈታ ቀርቶ የሱ ጦር ሱሬውና መቀነቱ ተፈቶ በአብዛኛው እጅ እየሰጠ ነው ያለው። ይሄ ነው ፋኖ ነኝ ሰምቻለሁ። ኤርትራዊ ነኝ ግን ፋኖ ነኝ ሰምቻለሁ። ከትግራይ ህዝብ ጋር ሰምቻለሁ። ከኦሮሞ ህዝብ ጋር ሰምቻለሁ። ኤቭሪቲንግ ተስማምተን በመግባባት እናደርጋለን። በውጭ ደግሞ ከሶማሌዎች ወንድሞቼ ጋር ከሱዳን ወንድሞቼ ጋር እነሱን ከዚህ ጦስ ለማውጣት ነው የምፈልገው። ጸንቻለሁ። ከሳውት ሱዳኒስ ብራዘርስ ሲስተርስ ከኬንያ ይሄ ብቻ ነው መለያየት የሚፈልገው ያለው እኮ ነው። ስለዚህ እኔ አምቼው ፋኖ ነኝ። አማራ ስለሆንኩ ነው እንደዛ አይደለም። ኤርትራዊ ባህልና ግን አብሬ መኖር ስለምፈልግ ከኢትዮጵያኖች ጋር ነው። የኢትዮጵያ ሰላም ስለሚያስፈልገን አንድ ፖይንት። ሌላ ይሄ ሰውዬ የማይገባቸው ብዙ የፖለቲካና የታሪክ ልምድ የሌለው ሰው ነው።
በዚህ በፋኖ ምክንያትና አማራ ክልል በተስፋፋው ጦርነት በጣም እየተደናገጠ ሲመጣ በሐሳብ ላይና ትልቅ ችግር ላይ እንዳለ አንተ ብቅ አልክበት። አወል ሰይድ የሚባል ሰው ደግሞ ብቅ አለ። ሰዎች ሄደው አወል ሰይድ የሚባል extremely intelligent, extremely eloquent, በኔ ኤክስፕሬሽን ከሆነ ፕሮፌሰር ዶክተር የሚያንሰው ኦፊሻሊ ላይኖረው ይችላል። የሚገርም አይነት ችሎታና የሚገርም አይነት እውቀት ያለው ሰው ችግሩን አወቀው፣ ፈርፍሎ ገባበት ችግሩ ጋር። ሰዎች መስማት የሚችል የራሱን ጥቅም ትቶ ሌላውን ማዳመጥ የሚችል ወርኪንግ ማን። ይሄ ሰው የመጣ ዱብዳ ሆነበት። ሰዎቹ እስከ 150 ሰው ያየዋል። ሺህ እኮ ነው ብላቸዋል። የእሱን ቪዲዮዎች ኤክስትሪምሊ ፖፑላር። እንደዚህ አይነት ፖፑላር ሰው አይቻላል። በእውቀቱ እንደ መሳያ ሆኖ መጥቶልናል። ይሄ ሰውዬ በታሪካችን ውስጥ የሚገርም አይነት ታሪክ እየሰራ ስለዚህ ብቅ አለለት። አምላክ የሰጠን ስጦታ ነው። አወል ሰይድ ጽምዶ የሚባል መድኃኒት ይዞ መጣ። ይሄ ትልቅ ሀሳብ ላይ ጣለው። እሱ የፈለገው ምንድነው? አማራና ትግሬ አጣልቼ እኖራለሁ፣ ያለኝ ካርድ ደግሞ ወልቃይት ጠገዴ ነች፣ ለትግሮቹም ሳገኛቸው መልስላቸዋለሁ፣ ምዕራብ ትግራይ ነው፣ ለአማሮቹም ግድ የለም የእናንተን ትግሮች ዘርፏችሁ ነው እያልኩ አሽከረክራቸው። ሞኞች ናቸው። እሱ ግን ክሌቨር ሆኖ ሌላውን ሊያጫውት። አንተ ተነሳህና ጽምዶ የሚባል ነገር አለ፣ ህዝቦች እዛ በሰሜን አብሮ የተሳሰሩ አንድ ላይ ለመሆን መኖር ይፈልጋሉ ስትል መርዶ ነገርከው። ሰላም የማይፈልግ ሰው ሰላም መድኃኒቱን አመጣ። በጥይት ማሸነፍ አይችልም። ተሸንፎ መኖር የሚፈልግ ነው አብቹ። እሱን ቅለት ተረከ። የአብቹ ወታደር ኤርትራ ውስጥ መጥተው የኛን መሬትና ባህል ሊወስድ ማለሙ ራሱ ይገርመኛል፣ በጣም ይገርመኛል። የኢትዮጵያ ሰዎች እኛ ከኢትዮጵያ የበለጥን ጉልበተኞች ነን በማለት ሀቅነት በማያዝና ለመሞት ለሀገር ለመሞት ባለ ዲተርሚኔሽን ብቻ እና በታሪካችን ነው። እዚህ የሰረቀ ሰው የለ፣ ባህል የወሰደ ሰው የለ፣ የራሱን የወሰደ ብቻ ነው። የተገነጠለም ኤርትራዊ የለም። ተስማምተን መስራት ብቻ ነው። መድኃኒቱን አወቀው። የኢትዮጵያ ሕዝብ ይህንን አወቀው፣ ፈጠረው። ትግራይና ኤርትራ ቁጭ አረገ። አፋሩንና ትግራይ ቁጭ አለ። እንደምታውቁት ይሄ ኢንፍሉዌንስ ሄዶ እናንተም ጋር ገብቶ ጽምዶ ሲባል ተደናገጠ ሰውየውና መጥቶ መሀል ጋር ልሁናል። የትኛው መሀል ጥላለ እንዴ? አሁን ትግሬዎችና ኤርትራኖች ይጣላሉ። መሀል የምትመጣው ምን ለማድረግ ገባችሁ? እዚህ አይነት ነገር ውስጥ ያስገባው ይሄ ልጅ ነው። ይሄ ነው አወል ሰይድ የሚባለው። እግዚአብሔር እንኳን ይህንን ሰው ያመጣ። የአሁኑ የፓርላማ ንግግሩ ለጽምዶ መልስ ነው። እሱ ጽምዶ እየተስፋፋ በመምጣቱ ትልቅ ሀሳብ ላይ እሱም የእሱም ጓደኞች ውጥረት ላይ ወደቁ። ታሪክ አዲስ ቻፕተር እየገባ ነው ማለት ነው። ጽምዶ ማለት እኮ አማራው ወንድሜ ሲመታ አትመታው ብለዋል። ዞር በለ። ትግራይ ወንድሜ ሲመታ የኦሮሞ ወንድሜም ሲገፋ ሁላችንም ሆነ። ኦኬ፣ ለምሳሌ የአማራውን ጦርነት ሁላችንም ሆነ ነው። እንዲህ አይነት አገዳደል አታለን፣ እንዲህ አይነት መረሸን፣ እንዲህ አይነት ጭካኔ ማረጋችን ነው። የኦሮሞ ህዝባችንን አታረግ። ህዝባችን ስል አንድ ሆነን ማለት እንደ አፍሪካ አትነካውም። ወንድሜን አትነካው። ከነካኸው እኔ ነክተኸኛል ብሎ እኮ ማለት እኮ ነው። ሰውየው እኮ መምጣት የሚፈልገው አሁን መሀል ላይ ሆኖ እንደገና ለማጣላት እኮ። ይሄኛውን መከልከል መቻል አለ። አብቹ አይደለም ዲሳይድ የሚያደርገው የእኛን ታሪክና ፍቅር ራሳችንን ዲሳይድ ካልሰማ ይጠረቃል። ሲምፕል አለ።
ጽምዶ ከየት መጣ ምንድነው ጽምዶ ምናምን የሚለውን የኤርትራ ህዝብ ትግል ታሪክ አያውቅም ምንም አያውቅም ጠባብ የሆነ ሰው ነው። ይሄ ሬክታንጉለሩን ነፃ እናወጣና በብብታችን ስር አስቀምጠን ወደብ እናገኛለን የሚል የኢትዮጵያና ተባባሪዎች ለሆኑ የኃይለ ሥላሴ ስርዓት ሲከተሉት የነበረው ፖሊሲ ነው። ይሄ ፖሊሲ በብዙ የውሸት ኢትዮጵያኖች ጭንቅላቶች ውስጥ ተቀርጿል። የኢትዮጵያ የውጭ ጉዳይ ፖሊሲም ነበረ። ብዙ ዶክመንትም ጽፈዋል። በዛ ላይ አንድ የውሸት ዶክመንት እንኳን የለውም። ኢትዮጵያ ጅቡቲ ምኒልክ ለ99 ዓመት ዝም ብሎ ያለት የጠጅ ቤት ወሬ ምንም ዶክመንት የሌለው እንደዛ ይወራል። አሁን ለምሳሌ 99 ዓመት ምናምን ምኒልክ ተፈራርሟል የሚባለው ኧረ በእናታችሁ ዝጉት ይህንን ነገር። እስከ መቼ ድረስ ነው እንደዚህ? ካለ ፔፐሩን አሳዩንና ዲል ውዝ ተከራከሩ። ከሌለ ዝጉት ይህንን ነገር በእናታችሁ። እስካሁን ድረስ እንደዚህ አይነት መከራ ያመጡ ፈላሽየስ የሆነ የተሳሳተ ታሪክ ትርክ የኤርትራ አሰብ የኛ ነች የሚባለው ነገር ተገንጥላ ታውቃለች እንዴ? ከኤርትራ የተገዛችው አብራ አይደለችም? መቼ ነው እንደዚህ ሆኖ? አትጠይቁም እንዴ? ጠይቁና ተመራመሩ። ይሄ ዶግማቲካሊ ዝም ብሎ በስሜት መግዛት እዚህ ጋር አድርሶናል ነው የሚለው ያለው ሰውየው። እንደዛ ነው የሚለው። እንግባባ፣ በእናታችን እንግባባ። በታሪክ ዲስቶርት በማድረግ ሳይሆን በእውነት አፋሮች ጅቡቲ ውስጥ አሉ። ትክክል ነው። ጅቡቲያን ናቸው። ኤርትራ ውስጥ አሉ፣ ኤርትራኖች ናቸው። ኢትዮጵያ ውስጥ አሉ፣ ኢትዮጵያኖች ናቸው። ኢትዮጵያ ለአፋሮች ምን አበረከች ነው? ሪል ምንም ነገር የለም። እነሱም ቀስ ብለው ለነሱ ከማን በበለጠ ደግሞ ጽምዶ አስፈላጊ ነው አዲስ ኑሮ ለመኖር። አፋሮቹ ቢጸምዱልን ደስ ይላል። ጽምዶ ማለት እኮ ተግባብቶ መኖር ነው። እነሱ ደግሞ ፕሮብለም የላቸውም። ፖለቲካ የሆነ ነው። ጅቡቲ ውስጥ ያለው አፋር፣ ኤርትራ ውስጥ ያለው አፋር፣ ኢትዮጵያ ውስጥ ያለው አፋር፣ 3 ሀገሮች ውስጥ ያለው ተስማምቶ ቢኖሩ ደስ ይላል አይለንም? ለምንድን ነው ኦብስትራክት የምናደርገው? እነሱን እየከፋፈን ከሌሎች ጋር ያጣላል። ባህር የምንለው ለምንድን ነው? እነሱ አያውቁም እንዴ? ሞኞች ናቸው። የኤርትራ ትግል ከጀመሩት አንዶቹ እነሱ አይደለም አፋሮች። 99.9 ስኮር ያደረጉ እኮ እነሱ ናቸው በኢንዲፐንደንስ ሬፈረንደምስ። ይህንን አያውቀውም። አለ አፋር ኤርትራ የሚባል አለ አፋር ኢትዮጵያ የሚባል የኢትዮጵያ ሶማሌ ምንደስ እዚህ ውስጥ ገብተህ መተባረቅ የትኛው ነው? ከኦሮሞ መተህ የማይገባህ ነገር ውስጥ ከታች መተህ የማይገባህ ቋንቋ ውስጥ አብሮ የሚኖረውን ሰው ለመባል አልቻልም። ተበጠበጠ፣ ብጥብጥ ያመጣል፣ መጥፋት አለበት። የሰው የሌላ ነገር የለም። እንዴት ተነፍሱ። ኢትዮጵያ ጥሩ አመራር ካገኘች፣ ብሩህ አመራር ካገኘች ለራሷም ለቀጠናውም ትበቃ ነበር። ቀጠናው ሀብታም ነው። ኢትዮጵያ እኮ ወዳጅ የሆነውን ሱዳን ህዝብ ካፈረሱ ሀገሮች አንዱ ነው። አሁን መሳሪያ የምታስተላልፍ የነዛ ወንበዴዎችን ወታደሮች ሲቆስሉ ኢትዮጵያ መጥተው ነው የሚታከሙት። አንድ አቅል ያለው መንግስት ኢትዮጵያና ሱዳን ምንም አንዳንድ ጊዜ ኮንትራዲክሽን ቢኖራቸውም እዚህ አይነት ደረጃ ጥላቻ አልደረሰም ነበር። ጠቅላላ ሱዳን ውስጥ የነበረ ረፊጂ በደርጉ ጊዜ ስንት እኛን ኤርትራኖችን ስንት ኢትዮጵያዊ እዛ ነበረ። ከዛ አይደለም ወደ ውጭ ስንወጣ ነበረ ሰዎች እነሱን እጃቸው ትነክሳቸዋለህ። በዚህ በመከራቸው በቃ በዚህ ጊዜ ህዝባቸው እየሞተ ልጆች እየጠፉ ሴቶች የሚበሉት እንዴት አደረጋቸዋል? ከአረብ ጋር ሆነ የአፍሪካውን ጓደኛህን እና ጎረቤትህን በኢትዮጵያና በሶማሊያ ውስጥ ቂም ሰዎቹ በዚህ ጊዜ ውስጥ የኤርትራ መንግስት ምንድን ነው ያደረገው? ሱዳኖች ሲመጡ አስመራ ሂጅ ያየሁት እንዴት እሳቸውን ታዝቦት እንደ ሀገራቸው ቴንት ውስጥ እናስቀምጣቸው። ረፊጂ ናቸው። ኖ በዚህ መነገድ አንፈልግም ማለት ነው። የኤርትራ መንግስት ይምጡ እንደፈለጉ ከህዝባቸው ጋር የፈለጉትን ያደርጋሉ።
የፈለጉት ቦታ ውስጥ ይኖራል። አይዲ ካርድ ያስፈልጋቸው። ገባችሁ? ይሄ ነው ብራዘርሁድ የሚባለው። እጅ እኮ ያኔ በሬፊጂ ላይ ባሳለፍነው ጊዜ አሁን በመከራቸው ጊዜ እጃቸው ትነክሳቸዋለህ፣ መነገጃ ታደርጋቸዋለህ። ይህን ቂም ሳይረሱታል። አሁን የጽምዶ አካል ሌላ ማን ሆነ? የሱዳን ህዝብ። በቃ የሁላችሁ ጽምዶ ሱዳኖች ሳያቸው my brothers how are you, we are so happy, we are brothers, we are family ነው የሚሉ የጽምዶ አካል ሆነ ሱዳን ራሱ አሁን ጠቦት ነው ጦርነት ውስጥ ያለው እንጂ አብቹ እንደሚገምጥ ገጥመው ደግሞ የታወቀ ነው። እስከ መቼ ድረስ ነው እንደዚህ የምትሄደው? እድሜ ለዚህ ሰውዬ የጽምዶ አካል ሆኑ ሰዎች። ስለዚህ ቀጠናው ወደ ጽምዶ እያመራ ነው። እኛ ስለ ጽምዶ ብዙ ማውራት አለብን። ምክንያቱም አማራ ክልልም የሚካሄደው ሁኔታ፣ ትግራይ የሚካሄደው ሁኔታ፣ ኦሮሚያ የሚካሄደው በየቦታ የሚካሄደው የጽምዶ ብራንች ነው። ይሄ ጽምዶ በተቻለ መጠነኛ የስራችን አባል መሆን አለበት። ብዙ ባይገቡበት በውል እሳቸው የሚሉት በትምህርት ደረጃ ሳይኮሎጂካሊ ከተግባባ ሰላም የምትፈልግ ከሆነ ኢንዲያ ውስጥ ካለው ሰው ጋር ተባብረሃል፣ ጸምደሃል ማለት ነው። አማሮች ሰላም ይፈልጋሉ፣ ኦሮሞዎች ሰላም ይፈልጋሉ። እኛ ሰማ እንደዛ፣ ትግሬዎች እንደዛ፣ አፋሮች እንደዛ፣ ቤንሻንጉሎች እንደዛ፣ ጋምቤላዎች። ስለዚህ ጸምደናል፣ በአየ በአስተሳሰብ ጸምደናል ነው የሚሉት ያሉ። ከዛ በላይ የሚደረግ ነገር ካለ መደራረግ ይቻላል። ውጭ ያለ ኢትዮጵያዊና የአፍሪካ ቀንድ ህዝብ ሁሉ አንድ ላይ ተባብረህ ነው ራስህን ማዳን የምትችለው። አንድ ጣት ፊት አያጥብም። ጥሬ ይሄ ነው። ሁለት ነገር ነች። ፖለቲካሊ የተዳከሙ ሲሄዱ ህዝቡ የተፋቸው በሄደ ቁጥር ስርዓቱና ህዝቡ ሆድና ጀርባ በሆነ ቁጥር አንድ የተደበቀች ጆከር አለ በጭንቅላታቸው ውስጥ። ያ ጆከር አሰብ ሻዕቢያ ይባላል። ያስቀምጡታል። እዛ ቤታቸው ስትሄድም እዛው ታያለህ። ሰዎቹ እድሜ ልክ የከፈልኩበት ዕዳ ነበር። ይሄ ትምክህት፣ የአማራው ትምክህት ትምክህተኛ ነው ያደረገው ነገር ይሄ ያ አይዲያ አማራ ትምክህተኛ ነው ብለን ስናምን የነበረው ኤርትራኖች በዚህ አይዲያ ነው። ለምን ስልጣን ውስጥ ሆነው ሲያደርጉት የነበረ ነገር። ኦሮሞውም እንደዛ ትምክህተኛ ነው፣ ትግራዩም እንደዛ። ይሄ በሽታ ግን ተቆራርጦ ወድቆ አሁን በመከራ አማሮች ተምረውት አምላክ ይመስገን ደስ የሚሉ ምሁራን መጥተዋል፣ ኢትዮጵያውያን መጥተዋል። እውነት የሚያወሩ በውሸት የሚመጣው ወደብ የለ፣ በውሸት የሚጠፋ ኤርትራ የለ፣ በውሸት ምናምን የሚደረግ ወይ በቡካ። ስለዚህ እንኳን እዚህ ደረሰ። አሁን ከአብቹ ጋር አሉት የተቀሩ ተማሪዎች ይህን ጆከር ይዘው ነው እሱም እንደዚህ መከራ ውስጥ የገባው። ያ ጆከር ያዋጣኛል ብሎ ነው። እሱ መቆረጥ አለበት ፐርማነንትሊ። ለዛ ነው በአማርኛ እኔ መጥቼ እዚህ የምታገላል አብረን እንድንኖር በሰላም። ስለዚህ ያ ጆከር ኢትዮጵያ መከራ ውስጥ ስትኖር ሁሌ አሰብ ካል ህዝቡ ይሻፍዳል እንዴ። ይሄ ነገር ኮምፕሊትሊ ማቆም አለበት። በዚህ ኤክስፒሪየንስ ደግሞ የምናገኘው ጆከሩ ይህንን በሽታ ይህንን ካንሰር ኮምፕሊትሊ መቁረጥ ነው። ሰው ጠርሙስ መድኃኒት ይቀመጥ የለም እንደዛ ያስቀምጡታል፣ እንደ ሪዘርቭ ኢንሹራንስ ኩባንያ ማለት ነው። እየከሰርክ ስትሄድ በፖለቲካ ህዝብ እየተፋ ሲሄድ፣ የህዝብ ኑሮ እየተጎሳቀለ ሲሄድ ያቺ መድኃኒት አለች፣ እሷን አንስተ ቀይ ባህርኛ ነው ኤግዛክትሊ አብይ እንዳደረገው ማን ከለከለው? በደንብ ተስማምተው የተቃቀፉ ነበር። ሰለሌ አማራን መምታት ፈለገ። አልመታም፣ እኔ ከአንተ ጋር አልገባም። አማሮች ማምን አረው ይበቃል። አሁን ቲፒኤልኤፍን አድነ በእነሱ አድርገህ እንደገና ለመምታት እዚህ ግባ ትለናለህ። አንገባም፣ እዚህ ጋር ነው። በዚህ ነው የተጣሉ ሰዎች በወደብ አይደለም። ታዩታላችሁ። የሚከለክል ኤርትራው የለም ለወደብ።
በነፃ ካሰጠናችሁ እንደው ለመጠን ስለዚህ ያችን ካርድ አወጣት ያችን በሽታ ያችን ካንሰር ያችን ጆከር ሰባት ነገርየው ግን ሮንግ ታይም ውስጥ ነው ካረጀች በኋላ ቀይ ባህር የኛ ነው ብሎ ተናገር ያለው የመሬት ነው የመሬት አሽከሮችን ተጠቅሜ አሰብን ወስዳለው ነው የምትለው ያለው ማን ነው አሽከሮቹ እና አብይና የኢትዮጵያ ወታደር ምስኪን እሱ እንዲያልቅላቸው እነሱ እንግዲህ ሱፐር ፓወር አይደሉም አብይ በዛ ላይ ነበር ሲሰራ የነበረው አሁን በጣም የሚያሳስበውና ኤርትራ ላይም ካምቦዲያ ዝልፊያ ስድቡ ሙኑ ይቀጥላል የሚቀጥለው ምንድነው ጽምዶ በተጠናከረ ቁጥር ሰከራት ውስጥ ይገባል ስለዚህ እኛ ደግሞ ስራችን እሱን ማጠናከር ነው ተረዳሉት ቀላል እኮ ስትራቴጂውን መምታት ነው ስጋውን መውሰድ ዝም ብሎ ስለዚህ ተስማምቶኛል እኔም የጽምዶ አባል ነኝ በማይንድ ኢቭን ኢን ፐርሰን እሳቸውም እንደዛ ሆነዋልና ሁላችን ጽምደን ብቻ ነው የመጨረሻውን ነገር የምንጨርሰው ሰዎችና ተስማምቶኛል በጮኸ ቁጥር ለሚያዳምጠኝ ሁሉ ማወቅ ያለበት እሱ መጥቶ ኤርትራ ምናምን ብሎ ሲሳደብ በተገላቢጦ አንብበህ ጽምዶ እየተጠናከረ መሆኑ ነው አብሶሉት ያብቹ ነገር ተገላብጦሽ አሁን ከሶማሊያ እስከ ኤርትራ ድረስ መጠበቅ ይፈልጋል ባህሩ አይደል እስከምጽዋ ድረስ በዛ ጽምዶ አድርጎ እንደገና ማክረ ከዛ በኋላ አፍሪካ ነፃ አወጣለሁ እንደገና ማክረ ከዛ አሜሪካን ሁሉ ነፃ አወጣለሁ ወይ ቻይና ነፃ አወጣለሁ በዛ ብቻ ነው የዛ ፔን ሪአክሽን የዛ ፊር ሪአክሽን ፓኒክ አታክ እንደዚህ ያደረገው ነው የሚሉት ያሉት ዶክተር በደንብ ተስማምቶኛል አለ ደግሞ አወር ሰይድ እንኳን ደስ አለ ጀግናው አወር ሰይድ እንኳን ደስ የምትል ፈጣሪ የሰጠን ህያብ የሰላም ህያብ ስለሆንክ በደንብ እናመሰግነዋለን እሱና የእሱ አሽከሮች ትግርኛ የሚናገሩት እነ ጀነራል ጻድቃን ነገታቸው ምናምን እነዚህ ዝምቦች እንዴት ያዛቸው የሚለውንም እዚች ላይ ተቀስ አድርጌ ነው ይሄንን ነው ኢማሬቶች ያወቁት በጣም ሰነፍ እንደሆነ አወቁት በጣም እኮ ሰልፍሽ እንደሆነ ማይረባ ቂጥላች እንደሆነ የፈለከውን ብታረገው ባሪያ አላዋቂ ያልተማረ እንደሆነ ትልቅነት የሚፈልግ ትንሽ ልጅ እንደሆነ በሆዱ አይደለም የሚበላው በአይኑ ነው የሚበላው ስለዚህ ብልጭልጭ ሳሙና አንበርጭቃ የውሸት ወርቅ ምናምን እንደዚህ እየሰጠው ጀግናነ እየደባበስከው እንትን ትላለህ እሱ ያልገመተው ግን ጽምዶ ባደገ ቁጥር በተደራጀ ቁጥር እንትን ባለ ቁጥር ሰውየው ይባንናል ይሄ ነው እና አሁን መባነን ላይ ነው ያለው ለማለት ነው ሰዎች እንቀጥልበት የፍቅር በመግባባት የሚደረግ እንቀጥልበት ሁላችሁም ጽመዱ ሁላችሁም ኢትዮጵያውያን ሁላችሁም አፍሪካውያን እንጽመድ ከኛም በላይ ወደ ሌላ መሄድ ቁጭ ብሎ ነው የሚያየው አሉኝ አይደል የኔን ቪዲዮ አንተማ ምክንያቱም ሰዎቹ ባለው ይሄ እውነት ነው በፍጹም አመጣውም አሉ የእሱን ቪዲዮ አመጣው የአወርስ ቴረር ነው የሚለቅበት ሰው ነው የሚታታበት አይደለም ኦራተር የዚህ ሰው የፍሎ የሚገርማችሁ ነገር ሚዚየም ውስጥ መቀመጥ ያለበት ቴረራይዝ ነው እውነት ረግጦ ነው በየቀኑ እሱ ያወጣውን ያየውና ሲቀዝን ሲፈሳ ነው የሚያድረዋል እኛም ቋንቋ ስለሚያው መለኪያ ነህ አንተ እንደ ዶክተር ብትሆን ለሱ መለኪያ ነው የሚያስቀስን መለኪያ የሚያስፈሳ መለኪያ ሌላውን እንኳን ብዙ ላይ መለከት ይችላል ግን ያወል ሰይድን አነጋገር ትግርኛም ስለሚያቅ መለኪያ ነው ለሱ I'm very sorry to say this አምርብኝም ፈስ አረገው አረ የብላድ ፕሬሸር መለኪያ እሱ እኔ እንደሚመስለኝ ሰምቶ
ቤት ውስጥ ብርጭቆ ቢሰብር ነው የሚመስለኝ። ሚስቱ ስትገላግለው በእናትህ ተዋብች ምንም አይደለም ተውስት። ይሄ ሰውዬ እስካየ ድረስ ሜንታሊ ቶርቸርድ ሆኖ ታዩታላችሁ። እብዳ እሱን ለማቆም እኮ ነው የሁሉ ወታደር ምናምን የሚለው ያለ የሚገርም እኮ ነው። ኢንፎርሜሽንም ማግኛ ይመስለዋል። አሽከር ከሆነ ቀን ጀምሮ ኤርትራን ሳይጠቅስ አያልፍም። ምክንያቱም ጌታው ሌላ ሰው ስለሆነ፣ ጌታው ደግሞ ከሱ አገር ይልቅ የበለጠ አሰብን ስለሚፈልግ ነው። በሀገር ጦርነት አንጻር አወል ስዒድ ይብለኩም አሎ ሰብ ምስራዊትና ክባኣት ሽቁሉ ከፈራሪ ክሳብ ኣብዚ ዕሽነት ዝወሰደ ኣወል ስዒድ ኣብ ከምዚ ዓይነት ነገር ትገብረኩም ማለት አንጻር አወል ስዒድ እዩ ዝኩሉ። ይሄ ትንሽ ሀገር የሚያውቁኝ መዳሉኛ የሚገርም ነገር ነው። ይሄ ሰውዬ ያልፍለታል ብለን መስሎን ነበር። ግን አላልፍ ያላላት ወፍ በመስከረም ትታወራለች። ተባብረን ቀጠናችንን ሰላም ማድረግ፣ ልጆቻችንን ማስተማር፣ ኢኮኖሚያችንን አብረን ማሳደግ፣ እዛ ጠረፍ ላይ ደርሰናል። የኛ ፕሮፓጋንዳ ንቃቱ መሆን ያለበት ቀጠናዊ አመለካከታችንን ከፍ ማድረግ አለብን። እዚህ ላይ ነው አፒል ማደርገው ለአወልም ኤርትራኖችም ኢትዮጵያኖች የብሎገር ሰዎች ምናምን ለህዝቡ አንድ አቅጣጫ ነው ማሳየት ያለብን። ሰላምታታ ሳይጨረስ ጦርነቱ እንዲህ ፖሊሲያቸው ቢያወጡ ፋኖ ለምሳሌ ስለ ኤርትራ ስለ ጎረቤቶቻቸው ደስ ይለኛል። በግልጽ ነው ያለው። ካሁን በኋላ ድብብቆሽ ስርዓቱ አብቅቶለታል። የጊዜ ጉዳይ ነው። ኤሌክትሪኩ ይነቀልበታል። ህዝቡ ግን እንዳይጋጭ፣ እንዲተባበር፣ እንዲወድ ሁሉም ጭቁን ነው። እሱ ላይ መስራት አለብን እላለሁ። የሚሳደበው ግን በዚህ ትርኢት ላይ የሚሳደበው ከፍራቻ የተነሳ ነው አልኩ። ጽምዶ አራስተኛ ብሎታል። ጽምዶ በተጠናከረ ቁጥር ደግሞ ስድቡ ረጅም ይሆናል። ስለዚህ ሰውየው አክትሞ እንደታል ከንቲባ ነው። አንተ ማየት አለብህ። ሁለት ዓመት ከንቲባው አስታጥቄ አሁን ፈስ በፈስ የሆነበት ምክንያት በአወል ስዒድ ጽምዶ ነው። ሰዎች ጦርነቱ ከአወል ስዒድ ጋር ከሌላ ጋር አይደለም። መስወር ነው የፋኖ ትግል። ትልቁ ሁለተኛው የኢትዮጵያ ክልል ነው። ከጅወት ለዛ ነው እኔ አምቼው ፋኖ በደንብ ደግፈዋል። አይዟችሁ ፋኖ ሌትስ ጎ። በቅርቡ አዲስ አበባ ውስጥ እንደምትገቡ እርግጠኛ አይኖርበትም። አይደርስም። ለዛ መሬት እየሰራችለት ነው። በቢሊዮን የሚቆጠር ብር ሲያልቅ እሱ ይሞታል። አይኖርበትም። አይደርስም ለዛ። ስለዚህ ቀድም አልኩ ያቺ ክኒን የኢትዮጵያ ገዢ መደቦች እየተዳከሙ ሲመጡ የሚጠቀሟት እንደ ድራግ ክኒን ታለች ኤርትራ እና አሰብ። ኤርትራ ስትል ግን ህዝቡ እየሰለጠነ መጥቷል። 100 ጊዜ እንደ እብድ ወፈፈ የሆነ አዲስ አበባ ላይ ቢፈቀድልህ እንኳ አሁን መንግስት እንዳውም ባንዲራ ሰጥተው ኤርትራ የኛ ነች ብለህ አዲስ አበባ ቸርችል ጎዳና ብትዞር እብድ ነው እንደ ብሎ ነው ሰው ትቶ የሚሄደው። ሰው ተቀይሯል፣ እንደ ድሮ አይደለም። ለሱም ብሎ ውሸት ነው። የውሸት የኢትዮጵያ ናሽናሊዝም የሚባለው ጠፍቷል። አንደኛ ራስ ወዳጅ ነው። ናርሲስ ደግሞ የሳይኮሎጂካል መሰላችሁ ጀነሬሽኑ ተለውጧል። ባህል እያለ ሲንክ ላይ ያደረጋለ ጀነሬሽን ኢትዮጵያ ሌላ ሪሶርሷን ማድረግ አለባት። ምክንያት እያደረገች መውደቃች ለያንጉ ምንም ፕሮብለም አይደለም። እኔ እንኳን ሳስተምር እዚህ አሜሪካ ውስጥ የኛ ልጆች ኢትዮጵያን ሲኔሪጅስ ምንም ፕሮብለም የላቸውም። ተግባብተው ተለውጧል።
ቀስ እያለ እኮ ጎትቶ እንደገና እዛ ውስጥ ለማስገባት ነው። ይሄኛውን ነገር መፍቀድ የለብንም ነው። በሽታ ነው። ሲክ ፍቅር ያጣ ልጅ ማለት ነው። በኦርቶ ፔዳጎጂ ከወላጆቹ በደንብ ፍቅር ያላገኘ ከአካባቢው ፍቅር ያላገኘ ልጅ ነው። ሁለት ተንቅ ያለው የሚል እምነት አለ። አየህ ከሰዎች ጋር ሲያወራ እሱ ከሰው ጋር አይደለም የሚያወራው ያለው ኦልሬዲ ሲያወራ ያከብረኛል ወይ ይንቀኛል ብሎ ነው የሚቀመጠው። ይሄ ደግሞ ትልቅ በሽታ ነው ለአንድ አመራር። እኔ አወልን አላውቀውም። መንገድ ላይ ተገናኘን፣ ሰላም ተባባል፣ ሻይን ጠጣና ነው ምን ሰው ሲነጋገር አብሮ ሲበላ ሲተዋወቅ ነው። ኢሜጅ እኮ ነው፣ ኢጎ እኮ ነው፣ እኔነት እኮ ነው። ሰዎች ሁለት አይነት ነገር ይዘን ነው የምንሄደው፣ ህይወትና እኔነት። እሱ የሚያምነው በታላቅነት እንደነ መሰሎኒ ለመሆን በክፋት እነዛም ሊበልጣቸው ይፈልጋል። እነ ናዚ በህዝቡ እንደዚህ አይነት የሚጨክን ሰውዬ ምንም አይነት አላደግ። ስለዚህ ሁሉ ጊዜ ውድድር ላይ ነው። ሁሌ ደግሞ መብለጥ ይፈልጋል። ናርሲሲስት እኮ እንደዛ ናቸው። የዚህ ግን ጭካኔ ተጨመረበት፣ የዚህ ግን ውሸት ተጨመረበት፣ የዚህ ግን ክህደት ተጨመረበት። አትሊስት የተመጣጠነ ናርሲሲዝም እንኳን ራሱን መውደድ፣ ይሄ ግን ራሱን በጣም ስለሚጠላ አወል ይሄ ኳሊቲ ያለው አወል ይሄ ገድለዋል፣ እኔ ይሄ ኳሊቲ ያለው አንቁኝ እኮ ነው። እኔ ብቻ ነኝ መብራት ላይ እነሱ ስዕል እዛ በሰማይ ላይ በምናምን በኤሌክትሪክ በአርቲፊሻል ኢንቴሊጀንስ የእሱ ስዕል ብቻ እኔ ነኝ፣ እኔ ብቻ። ሁለታችን ፓቶሎጂካል ላይ ነው፣ ውሸታም ነው። ከዛ በጣም በጣም ሲበዛ ይዋሻል ሰው። ውሸታም ደግሞ ወዳጅ መፍጠር አይችልም። በአንድ ኮንክሉዥን እንዴት በጣም ይዋሻል። ሌላው ባህሪ ደግሞ አስመሳይ ነው ሰውየው። እዚህ አስመራ መጥቶ ፕሬዝዳንት ኢሳያስ ቤቱ ጋበዘው። ሹፍ ይሄ በጣም ኢምፖርታንት ነው። ልጄ ነው እንደዚህ ያለች። አንተ እኔ ቤት ስትጋብዘ ስለምትወደኝ እኮ ስላከበርከኝ ነው። ተጋበዘ። ጥሩ ነው። በኢትዮጵያ ባህል ታናሽ ልጅ ይخدማል የሚለውን ተነስቶ ምናምን ያስተናግዳል ይባላል። ያ አስመሳይነት ነው። عايز يتقرب اكثر ይሄ የሚያሳየው የቀለዋጭ ምልክት ነው። እውነት ቢሆን እኮ ጥሩ ነበረ። ሰዎች እሺ አከበረ ይባላል፣ ቡና ምናምን ያመራርሳል። እንደ ሰውየው ፕሮቶኮልን እንኳን አያውቅም። ኢሞሽናል ሆኖ በፍቅር ደስታ ማለት ይቻላል። ለምሳሌ ኢሳያስ አፈወርቂ አዲስ አበባ ውስጥ እንዲህ አለ። የህዝቡን ነገር ሲያከብር ስሜት ነው። ታንኪ ወዳችኋል። የሁሉ ኤርትራኖች ስመውት የሁሉ ነገር አድርገውለት ስንት አይነት ነገር አድርገው ሊጨርሳቸው ይፈልጋል። ቀለዋጭ ይሄ ነው አራተኛው ባህሪው። ቀለዋጭ ደግሞ እንደሱ መጥፎ የለም። ቤትህ ይበላና ይቀላውጭና ምናምን ኋላ ተነስቶ የአወል ሚስት የሻገተ እንጀራ ሰጠችኝ ሊለው በሽታ ነው። ስለዚህ እኛ ማጠናከር ያለብን እና ይሄ አይነት በሽታ ነው። ስለዚህ እኛ ማጠናከር ያለብን እሱ የሚፈራት ክኒን አለች፣ የአወል ክኒን የምትባል እሷ ላይ ነው መሰራት ያለብን። አወል ክኒን አወል ምን አለ ብሎ እንዲጨነቅ ማድረግ ነው። ብዙ ኢትዮጵያ ውጭ አለ እና ያንን ሲያደምጥ ራሱ ይረካል፣ ሳይኮሎጂካሊ ይረካል። አብረን ተባብረን ይሄንን እያጠናከረን እንሂድ።
ይሄ እኛ ጽምዶ የኛ ስራ ነው። እኛ በዩቲዩብ ምናምን ተከፍቶ ምናምን በዚህ ጽምዶ የማይገባ አንሰራም ከነሱ ጋር። እኛ ታርጌት አለን። ሲምፕል አስራት እና አመሰግናችኋለሁ። ሰዎች እንደዚህ ነው። አወሲ ለኛ ኦክሲጅን ነው እዛቸው እንዳሉ፣ ለሱ ግን መድኃኒቱ ነው። በእንደዚህ አይነት ኢፌክት አንድ ሰው በእንደዚህ አይነት ፊሎሶፊ ሰው ዲስትሮ እያደረገው ሰው። ስለዚህ ሰዎቹ ሁላችንን እንጸምዳለን። አወሲ ለህዝብ ኦክሲጅን፣ ለሁላችን ኦክሲጅን፣ ለሱ ግን መራራ ክኒና ነው። ስለዚህ ጦርነቱ እዚህ ሁሉ ከኤርትራ ጋር የሚያደርገው የአወሲ እብደት ነው። አወሲ ደግሞ የሁላችን ጸጋ። በእንደዚህ እናጠቃልለዋለን። እኔ የጽምዶ ሰው ነኝ፣ ጸምጃለሁ። ያምቸው ዘነን አምቸው ፋኖ ነኝ፣ ጸምጃለሁ። ከፋኖም ጋር ከትግሬዎችም ጋር ከሁሉም የህሊና ጉዳይ ነው። ጽመዱ ሰዎች ጽመዱ፣ ከሁሉም አለለም ከኦሮሞች ከሁሉም ጋር ሰላም ከሚወድ ሰው ጽምዶ ያሸንፋል። አወሲ እናመሰግናለን። ሪኮግኒሽን እየሰጠን ነው። እዚህ የምናመጣቸው ሰዎች ኢምፖርታንት የሆኑ ለሁላችን የሚሆኑ ስለሆኑ ደግፉት፣ አፕሪሺየት አድርጉት። በእንግሊዝኛ የሚሰራ አስ የነክስት ታይም